if alpha and the beta are zeros of 2x square minus 4x plus 5, find a quadratic whose zeros are alpha square and the beta square. Quadratic equation ሰጥተውናል። የሰጠን quadratic equation 2x square minus 4x plus 5 ይሆናል። ይሄ ማለት a2 ነው፣ b 4 ነው፣ c b minus 4 ነው፣ c 5 ይሆናል ማለት ነው። ስለዚህ አሁን ፎርሙላውን ስንጠቀም አልፋ ፕላስ ቤታ is equal to minus b over a ይሆናል። ይሄ ማለት which is equal to b ማለት minus 4 ነው፣ minus 4 over a ማለት 2 ነው which is equal to 4 ይሆናል። 4 ለሁለት ስናካፍል 2 አገኘን ማለት ነው። ከዛ ደግሞ አልፋ ታይምስ ቤታ ማለት is equal to c over a ነው which is equal to c ማለት 5 ነው፣ a ማለት 2 ነው over 2 አገኘን ማለት ነው። ስለዚህ እነዚህን ሁለቱን ካገኘን በኋላ አሁን ፈልጉ የተባልነው ኳድራቲክ ኢኩዌሽን ሩቱ አልፋ ስኩዌር እና given root of new quadratic equation is alpha square and beta square ይሆናል። ስለዚህ አልፋ ስኩዌር ፕላስ ቤታ ስኩዌር ማለት which is equal to አልፋ ስኩዌር ቤታ ስኩዌር ማለት ኳድራቲክ ኢኩዌሽኑን የመጀመሪያውን ያገኘነውን አልፋ ፕላስ ቤታ ዘሆል ስኩዌር ስናረግ አልፋ ፕላስ ቤታ ዘሆል ስኩዌር ስናረግ ማይነስ አድርገን 2 አልፋ ታይምስ ቤታ ይሆናል። ይሄ ከየት ነው የመጣው? አልፋ ፕላስ ቤታን ስኩዌር ስናረገው which is equal to አልፋ ስኩዌር ይሆናል ፕላስ 2 of አልፋ ቤታ ይሆናል ፕላስ ቤታ ስኩዌር ይሆናል። ስለዚህ አልፋ ስኩዌር እና ቤታ ስኩዌር አንድ ላይ ስንወስድ ከዚህ ላይ 2 አልፋ ስኩዌር ቀንሰን የምናገኝ ስለሆነ እቺን ኢኩዌሽን ካገኘን በኋላ አልፋ ስኩዌር ፕላስ ቤታ ስኩዌር is equal to አልፋ ስኩዌር አልፋ ፕላስ ቤታ ማለት 2 ነው፣ ዘሆል ስኩዌር እናደርጋለን ማይነስ 2 ታይምስ አልፋ ታይምስ ቤታ ማለት ደግሞ 5 over 2 አግኝተናል። 2 በ2 ትጠፋለች። ይሄ 4 ማይነስ 5 ይሆናል which is equal to minus 1 ይሆናል ማለት ነው። ስለዚህ አሁን አልፋ ስኩዌር ታይምስ ቤታ ስኩዌር ፕሮዳክቱን ስንፈልግ ደግሞ ይሄ ማለት አልፋ ቤታ ዘሆል ስኩዌር ማለት ነው። አልፋ ቤታ ደግሞ አለን 5 over 2 ዘሆል ስኩዌር ስናረገው which is equal to 25 over 4 ይሆናል ማለት ነው። የምንፈልገው ኳድራቲክ ኢኩዌሽን f of x is equal to x square minus sum times x plus ፕሮዳክት ነው የሚሆነው ይሄ ማለት is equal to x square minus ሰሙ minus 1 አግኝተናል times x እናረጋለን ፕላስ ፕሮዳክቱ 25 over 4 አግኝተናል ማለት ነው። ከዛ አሁን which is equal to እቺን ፎር ማጥፋት እንችላለን። ሁሉን both side አባስተን 4x square ፕላስ እቺ አንድ ትሆናለች 4 times 1 x ይሆናል ፕላስ 25 የመጨረሻ መልሳችን ነው ማለት ነው። ቪዲዮውን ላይክ ሼር አድርጉ። ቴንክ ዩ